ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ መድረሱን ይቀጥላል። ሳዲያ አብደና አስፋ ሙቀት ያስተናግርናችሁ ቆይታ ልናደርግ ሁለት ፕሮግራሞችን ከሁለት መረጃዎች ጋር ያያዋዛን ወደ እናንተ ልናደርስ ዝግጅታችንን አጠናቀን ተገኝተናል። ካፍታ በኋላ ስንመለስ ቆይታችን የሚቀጥል ነው የሚሆነው። አብራችሁን ቆዩ። እንቀጥላለን። ውድ ተመልካቾቻችን አብራችሁን ስለምትሆኑ ፕሮግራሞቻችን ስለምትከታተሉ ለጥያቄዎቻችን ምላሽ ስለምትሰጡ ከልብ እናመሰግናለን። እንግዲህ ባለፈው አንድ ጥያቄ ጠይቀን ነበር። የወይዘሮ ስህን ትምህርት ቤት የት ይገኛል፣ መቼ ተገነባ የሚል ጥያቄ አቅርበን በርካቶች ተሳትፈውበታል። ትክክለኛው ምላሽ ያደረሱን ተመልካቾችም አሉ። ማን ያደረሰን ቁጥሩን ጠቆም አድርጊን እስኪ። እንግዲህ በስልክ ቁጥር 09210330 እያለ ይቀጥላል። ይህ ምላሽ ትክክለኛው ምላሽ አድርሶናል። መልሱም በ1922 ደሴ ከተማ ነው የሚገኘው። የንጉስ ሚካኤል ልጅ ወይዘሮ ስሂን በ1920 ዓመተ ምህረት በደሴ ትምህርት ቤት እንዲከፈትላቸው ለልጃቸው ኑዛዜ አስተላልፈው ነበረ። ይህ ኑዛዜያቸውንም ልጃቸው እውን አድርጓል። እንግዲህ ከራሳቸው 25000 ጠገራ ብር እንዲወጣና በራሳቸው ርስት ላይ እንዲገነባ ከአንደኛ ክፍል እስከ አራተኛ ክፍል ነበር መጀመሪያ የተገነባው። ከዛ በኋላ እስከ 8ኛ ክፍል በመቀጠል አሁን ላይ ደግሞ ወይዘሮ ስሂን ኮሌጅ ሆኖ ብዙዎቹን ያፈራ ትምህርት ቤት ነው። ታዋቂ ትምህርት ቤት ነው። በነገርሽ ላይ በርካታ የሀገር መሪዎችም ሀገር በመሪነት ደረጃ ያሉ ሰዎችም እዛ ትምህርት ቤት ላይ ተምረዋል። ትምህርት ቤቱ በጣም ትልቅ ትምህርት ቤት ነው። ወይዘሮ ስሂን ሀሳቡን አነሱት። በልጃቸው በኩል ተጠናቀቀ። ከዛ ጊዜ ጀምሮ ትምህርት እየተሰጠበት ነው። አዲስ ጥያቄ አለን ዛሬ። እስኪ ምንድነው የዛሬ ጥያቄያችን? 6ኛ ክፍል ሚኒስትሪ ድሮ ነበረ፣ በእኛ ጊዜ አልነበረም። ከዛ በፊት በነበሩት ጊዜዎች ግን ነበረ። እንደ አዲስ ደግሞ ይሄ የ6ኛ ክፍል ሚኒስትሪ ፈተና ተጀምሯል። ይሄ የ6ኛ ክፍል ሚኒስትሪ ፈተና መቼ ተጀመረ? 6ኛ ክፍል ፈተና የሚፈተኑ ልጆች ሚኒስትሪ ፈተናውን ለመጀመሪያ ጊዜ የሚወሰዱ ልጆች ለዚህ ጥያቄ ቀድሞ ምላሽ እንደሚሰጡ ባለሙሉ እምነቶች ነን። ተሳተፉ። 8200 ቢን በማስቀደም ምላሻችሁን አድርሱን። እንቀጥል እስኪ ወደ ሌሎቹ 8200 ቢን በማስቀደም እንግዲህ ምላሾቻችሁን አድርሱን። የዛሬ መረጃችን ሁለት መረጃዎች አሉን። የተማሪዎች ስነ ምግባርና የ12ኛ ክፍል ኦንላይን ፈተና ዝግጅት ምን ይመስላል የሚሉ ናቸው። እንግዲህ የስነ ምግባር ትምህርት ውጤት ያላቸው ተዛምዶችን እንይ። ስነ ምግባር ከትምህርት ውጤት ጋር እንዴት ያን ያህል ይቀራረባል የሚል ሰው ሊኖር ይችላል። በርካታ ጥናቶች ተካሂደዋል። እኛም ይህንን ፕሮግራም ስናዘጋጅ ይህንን ሀሳብ ስናይ ጥናቶችን እንይ እስኪ ብለን ጥናቶችን እያየን ነበረ። በታይላንድ የተደረገ ጥናት ነው። ኤዥያ ፓሲፊክ ኢንተርናሽናል ዩኒቨርሲቲ የሚባል ዩኒቨርሲቲ ነው ይህንን ጥናት ያቀረበው። ርዕሰ ጉዳዩ ደግሞ ኮሪሌሽን ቢትዊን ስቱደንትስ አካዳሚክ አቺቭመንት ኤንድ ዜር ኢንቮልቭመንት ኢን ኤቲካል ኤንድ ሞራል አክቲቪቲስ የሚል ርዕሰ ጉዳይ ተይዞ ነው የተጠናው። እጅግ በጣም ከፍተኛና ቀጥተኛ የሆነ ግንኙነት እንዳለው ጥናቱ ያሳያል። ጥሩ ስነ ምግባር ያላቸው ተማሪዎች በትምህርት ውጤታቸውም እጅግ በጣም የተሻሉ ናቸው። ስለሆነም ይልና ደግሞ የዚህ ጥናት ምንድነው ምክረ ሀሳብ አንድ ጥናት ከተጠና በኋላ ሰው ምን ይሆን የሚል ሀሳብ ያቀርባል። ለሱ ምንድነው ያሉት? ትምህርት ቤቶች ለተማሪዎች የትምህርት ውጤት ወይም ደግሞ የትምህርት ስራ በሚሰጡት ትኩረት ልክ የስነ ምግባር ግንባታ ላይም ከፍተኛ የሆነ ትኩረት ሊሰጡ ይገባል የሚል ምክረ ሀሳብ ነው ያነሳው ማለት ነው። እና እንዴት ተዛመዱ ግን የሚለውንም እንየው። እንግዲህ ስነ ምግባርና የትምህርት ውጤት እንዴት ቀጥተኛ ግንኙነት ይኖራቸዋል የሚለውን ስንመለከት በስነ ምግባራቸው ጥሩ የሆኑ ተማሪዎች ለትምህርታቸው ልዩ ትኩረት ይሰጣሉ። እንግዲህ ይከታተላሉ፣ ራሳቸውን ይገዛሉ፣ በትምህርት ቤት ውስጥ የሚወጡ ህጎች፣ ደንቦችን ያከብራሉ። የቤት ስራ ሲሰጣቸውም የቤት ስራቸውን በትክክል ይሰራሉ፣ ራሳቸው መግዛት ይችላሉ ማለት ነው። ሌላኛው ደግሞ ለአስተማሪዎቻቸውና ለትምህርት ያላቸው ትኩረት ከፍተኛ ነው። ይሄ ምንድነው? ጥሩ ስነ ምግባር ያለው ተማሪ ከሆነ መምህሮቹን ያከብራል፣ ጓደኞቹ ተማሪዎችንም ያከብራል ማለት ነው እና መከባበርን መቻቻልን የምናይበት ልጆች ይሆናሉ ማለት ነው። በትምህርት ቤት ላይ ጥሩ ስነ ምግባር ያላቸው ተማሪዎች ከአስተማሪዎቻቸው ጋር መልካም ግንኙነት ስለሚኖራቸው ያልተረዱትን ያላወቁትን ጠይቀው የመረዳት እድላቸው ሰፊ ነው። በትምህርት አቀባበላቸውም ከፍተኛ ነው የሚሆነውና ለመረዳት አይቸገሩ ጎበዝ ተማሪዎች ነው የሚሆኑት ማለት ነው። ሌላ በስነ ልቦናቸው የተረጋጋ ነው የሚሆነው። የቤት ስራ ተሰጧቸው ከነበር ይህንን የቤት ስራ ሰርተው ከሄዱ መምህሩ
የቤት ስራው የሚያስረዳበትን መንገድ ይከታተላሉ ተረጋግተው ምላሾቻቸውንም ተረጋግተው ይመልሳሉና ውስጣቸው በስነ ልቦና የተረጋጉ ተማሪዎችን እናገኛለን። ስለዚህ ስነ ምግባር መኖሩ ከፍተኛ ጥቅም አለው ማለት ነው። በትምህርት ብቻ ሳይሆንም ባለን በአጠቃላይ ህይወታችንም እንግዲህ ጥሩ ስነ ምግባር መኖር ከፍተኛ ውጤት እንዳለው ነው የምናየው። በሌላ በኩል እንግዲህ የጥናት ውጤቶች ናቸው እነዚህን የምናነሳቸው። ብዙ ምክንያቶች ሊኖሩት ይችላሉ። ከዚህም በላይ ሊጠቀሱ የሚገባቸው እንዲህ አይነት ጥሩ ስነ ምግባር ያላቸው ተማሪዎች ትምህርታቸውን ጠይቆ ለመረዳት ትኩረት ይሰጣሉ። ጠይቆ መረዳት ላይ ነው የሚያተኩሩት። ለምሳሌ አልገባኝም ካሉ ያልገባቸውን ነገር እንዲገባቸው ለማድረግ መምህሮቻቸውን ሳይፈሩ ሳያፍሩ ሳይሸማቀቁ ጠይቀው ስለሚረዱ በውጤታቸው ላይ ከፍተኛ የሆነ አስተዋጽኦ ይኖረዋል ወይም ከፍ ያለ ውጤት እንዲኖራቸው ያደርጋል ማለት ነው። በሌላ በኩል ውይይትን ወይም ደግሞ ንግግርን ያስቀድማሉ። ብዙ ጊዜ ትምህርት ቤቶች የሚረብሹት የሆነ ረብሻ በተፈጠረ ቁጥር በቀላሉ ማኔጅ የሚደረጉ በቀላሉ መፈታት የሚችሉ ነገሮችን ወደ ጭቅጭቅ ስለምንወስዳቸው ነው። እንዲህ አይነት ጥሩ ስነ ምግባር ያላቸው ተማሪዎች ግን ምናልባት እንኳን የሆነ ችግር ቢያጋጥም ግጭት እንኳን ቢኖር ለዛ ውይይትን ነው የሚያስቀድሙት። እስኪ እንነጋገር፣ እስኪ ምን ብናረግ ይሻላል፣ ይሄ ነገር ከባድ ነው ወይስ ደግሞ ምን ያህል ከብዶ ነው ማስተካከል ማንችለው ብለው ውይይትን ስለሚያስቀድሙ ግጭቶች በቀላሉ እንዲረግቡ ያደርጋል። ትምህርት ቤት ውስጥ ፍጹም ሰላማዊ እንዲሆን ያደርጋል ማለት ነው። ከትንኮሳም ራሳቸውን ያርቃሉ። ለምሳሌ አንዳንድ አካባቢ ላይ አንዳንድ ትምህርት ቤቶች ለስራም ስንንቀሳቀስ እኛም ተማሪ ሆነን ያለፍንባቸው አሉ። በጣም ቀላል ነገሮች የሚባሉ ነገሮች ተማሪዎችን ሲያጣሉ ይታያል አይደል? እንዲህ አይነት ተማሪዎች ግን ከእንዲህ አይነት ትንኮሳ ራሳቸውንም ያርቃሉ፣ ጓደኞቻቸውንም ይጠብቃሉ። ቀደም ሲል ትንኮሳን ስታነሳው አንድ ትዝታ ረብሸሽ ነበር እና ተማሪዎቹ ሲጋጩ ተማሪዎችን ያልሆነ ነገር ስድብ ሲሳደቡ እነዛ ተማሪ የሆነች ተማሪ ተሸማቀለ ብዙ ጊዜ ትምህርት ቤት ሳትመጣ ቀርታ ነበርና አስታውሳለሁ። ይሄንን አስታውሰኝ ነው ተማሪውንም መምህሩንም በሁለቱም በኩል ነው እንግዲህ መምህሩ ሰላም ካልሆነ በሰላም ትምህርት መስጠት አይችልም። ተማሪዎቹም ሰላም ካልሆኑ በአግባቡ ትምህርታቸውን መከታተል አይችሉም። ለዚህ ነው ስነ ልቦ ምንድነው ስነ ምግባርና የተማሪ ውጤት ቀጥተኛ የሆነ ግንኙነት አላቸው የሚል ውጤት በጥናቶች በኩል እየተረጋገጠ ያለው እኛም የምናየው ነው። በነገራችን ላይ ጥሩ ባህሪ ያላቸው ልጆች በትምህርታቸው ተሻሉ ናቸው ብዙ ጊዜ። ስለዚህ ለዚህም ሲባል ለትምህርት እንደምንሰጠው ለቀለም እንደምንሰጠው ሁሉ ትኩረታችን ለስነ ምግባር ግንባታም ልንሰጥ ይገባል። ወደ መጀመሪያው መሰናዷችን እንግዲህ መሰናዷችን ግብረገብ ትምህርት እየተተገበረ ይገኛል። ቀደም ባሉት ጊዜያት የግብረገብ ትምህርት ራሱን ችሎ ይሰጥ ነበር። መሀል ላይ ግን ተቋርጦ ቆይቶ ነበር። አሁን ደግሞ ከቅርብ ጊዜ ወዲህ እንደገና የግብረገብ ትምህርት እየተሰጠ ይገኛል። እንግዲህ ይህ ግብረገብ ትምህርት መሰጠቱ ጥቅሙ ምንድን ነው? ተማሪዎቹ ይህ ትምህርት መሰጠት ከጀመረ በኋላ ያመጡት የባህሪ ለውጥ ምንድን ነው የሚለውን በስፋት የዳሰሰ ነው። የትምህርት ስርዓቱንም በዛው የዳሰሰ ነውና ባልደረባችን ነጻነት አማራ ነው ይህን ፕሮግራም ያዘጋጀው። ከፕሮግራሙ ስንመለስ ሌሎች ሀሳቦች እንቀጥላለን። አብራችሁን ቆዩ። ልጆቹን የማብቃት ስራ ደግሞ የአንድ ተቋም ስራ ብቻ አይደለም። ምሳ አለ ወይ የበላበትን የማጠብ ምን ላግዝሽ ማለትን ባህሪ መሻሻል አይቸበታለሁ። አሁን ላይ ትምህርቱ ከመጣ ጀምሮ ብዙ ለውጥ አለ። ምክንያቱም ቀደም ላይ ተማሪ ከመምህር እንኳን የመገጨት ሂደት ነበር። ትንንሽ እህት ወንድሞቻችንን ሳይቀር ክብር እንድንሰጥ አድርገውናል። ትምህርት በጋራ የሚሰራ ጉዳይ ነው። በጋራ ሲሰራ ቅንጅታዊ ስራ ያስፈልጋል። ምንድነው? ተለቀቁ! እንዴ እናንተ ምንድነው የሚያደባድባችሁ? ግብረገብ የምትማሩ ተማሪዎች አይደላችሁ እንዴ? እኔ መጽሐፍ አልሰጥም እያለሁ ሁለታችሁም መጽሐፉን በአንድ ላይ መጠቀም ትችላላችሁ። ግብረገብ ትምህርት እየተማራችሁ እንደዚህ ትጣላላችሁ? እንጠቀም እኮ ብያለሁ። እሱ ነው አምጣ የኔ መጽሐፍ ነው እኔ ተቀበልኩት እያለ እኮ ነው። ሁለታችሁም አንተም ብትሆን አብራችሁ መጠቀም ትችላላችሁ። አንተም ብትሆን ወደዚህ ጠጋ አድርግለትና አብራችሁ ሁለታችሁም ጥፋተኛ ናችሁ። አሁን ወደዚህ ውጡና ይቅርታ ተባባሉ። ይቅርታ አብረን እንጠቀማለን። በቃ እንግዲህ በኋላ እንዳትጣሉ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በባህር ዳር ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ በድልችቦ አንደኛ ደረጃ ትምህርት ቤት ተገኝተናል።
የተገኘንበት ዋና ምክንያት ደግሞ በተለይ በአዲሱ ስርዓተ ትምህርት የተካተቱ የትምህርት አይነቶች የተማሪዎችን ስነ ምግባር በማሻሻል ረገድ ምን ሚና አላቸው የሚለውን ሐሳብ እያነሳን ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። ዛሬ ስለ ትምህርት ብቻ አንናገርም። ስለ ባህሪና ስለ ማህበረሰብ ወደፊት የሚጓዝ እሴት እንናገራለን። ትምህርት ቤት ዕውቀት የሚተረፍበት ቦታ ብቻ ሳይሆን ባህሪ የሚቀረጽበት ማዕድ ነው። ከዚህ እውነት ተነስተን በድል ችቦ አንደኛና መካከለኛ ደረጃ ትምህርት ቤት የግብረ ገብ ትምህርት መጀመሩ ትልቅ ተስፋን ይዞ መጥቷል። ብዙ ለውጥ አምጥተናል። ምክንያቱም ብዙ ለውጥ አለ። ምክንያቱም የሰዎች መልካም ባህሪ በተፈጥሮ የተገኘ አይደለም፣ በመማር የተገኘ ነው። በትምህርት ላይ የተገኘ በመሆኑ አሁን ላይ ትምህርቱ ከመጣ ጀምሮ ብዙ ለውጥ አለ። ምክንያቱም ቀደም ላይ ተማሪ ከመምህር እንኳን የመገጨት ሂደት ነበር። አሁን ላይ ግን ተማሪና ከመምህር ተከባብሮ እንዲሁም ተማሪ ከተማሪ ተከባብሮ እየኖረ ያለበት ሂደት ነው ያለው። ግብረ ገብ ትምህርት ከ3ኛ ክፍል ጀምሮ ነበር እኔ ስማር የነበረው። ግብረ ገብ ትምህርት ከመምጣቱ በፊት የተለያዩ ተማሪዎች ዲሲፕሊን አልነበራቸውም። ግብረ ገብ ትምህርት ከተጀመረ በኋላ ግን ባህሪያቸው እንዲታነጽ ወይም ደግሞ ዲሲፕሊን የሚባለውን ነገር እንዲይዙ አድርጓል። እንግዲህ ከዚህ በፊት የነበረ የስነ ምግባር ችግሮች ነበሩ። ተማሪዎች እርስ በርሳቸው አይከባበሩም ነበር። የቡድን ጠብ ነበር። በተማሪዎች መካከል በቃ አልባሌ ፍክክሮች ነበሩ። እነሱ ቻሌንጆች ነበሩ። ያው እኔ እዚህ አካባቢ ስለምኖር እንደ ወላጅ ሆኜ አካባቢውን ስቃኘው ልጆቹ ከዚህ በፊት ትምህርት ቤት ሲመጡ ሲሄዱ መስመር ላይ የመደባደብ በቀበሌ ተቧድነው የመጣላት ልማድ ነበራቸው። አሁን ግን በመስመር ላይ እንደዛ አይነት ችግር አላይም እና እኔ እንደ ወላጅ ሆኜ ሳየው የስነ ምግባር መሻሻልን ያመጣው የተማሪዎች የስነ ምግባር ትምህርት መሰጠት በትምህርት ቤት ነው ብዬ አምናለሁ። ተማሪዎች፣ መምህራንና ወላጆች የግብረ ገብ ትምህርት ከመሰጠቱ በፊት በአንዳንድ ተማሪዎች መካከል የመከባበር፣ የትምህርት ትኩረት መቀነስ፣ የግጭትና የሥነ ምግባር ግድፈት ችግር ይታዩ ነበር። እነዚህ ችግሮች ዕውቀት ብቻ በመስጠት እንደማይፈቱ ግልጽ እንደነበር ወላጆች፣ ተማሪዎችና መምህራን ያምናሉ። እንግዲህ አዲሱ ካሪክለም ወይም አዲሱ ስትራቴጂ የምንለው የተጀመረው 2015 ላይ ነው የተጀመረ። ግብረ ገብ ካሁን በፊት የሚማሩት የነበር የግብረ ገብ ትምህርት ወይም የስነ ምግባር ትምህርት ብለው የሚጀምር የነበር 5ኛ ክፍል ጀምሮ ነው። ታች ላይ ያሉት ማግኘት ስለማይችሉ በስነ ምግባራቸው ታች ጀምረው ታንጸው አይወጡም ነበር። አሁን ግን የግብረ ገብ ትምህርት ከ1ኛ ክፍል ጀምሮ መሰጠቱ ለወደፊት ተማሪዎች ዓላማቸውን እንዲያሻሽሉ ውጤታማ ወይም ስኬታማ እንዲሆኑ ያደርጋቸዋል። ግብረ ገብ ማለት የሰዎች ሕግ ወይም ደንብ ማለት ሲሆን ሰዎች ወይም እኛ እንዴት ከሰዎች ጋር እንዴት አብሮ መኖር እንዳለብን የሚገልጽ ማህበራዊ ደንብ ነው። ግብረ ገብ ማለት ያው ከስሙ እንደምንረዳው በቃ አለ አይደለ ተማሪዎች ግብረ ገብ ትምህርትን ሲማሩ ከጓደኞቻቸው ጋር፣ ከማህበረሰቡ ክፍል ጋር፣ ከወላጆቻቸው ጋር፣ ከመምህራን ጋር በሰላማዊ መንገድ የሚግባቡበት ነው። በነዛም ውስጥ መቻቻልን፣ አንድነትን እናያለን። አዲሱ ስርዓተ ትምህርት ሲቀረጽ ከተካተቱት የትምህርት አይነቶች አንዱ የግብረ ገብ መጽሐፍ ነው። በዚህ መጽሐፍ ውስጥ የተካተቱ ይዘቶች የተማሪዎችን ስነ ምግባር ለማስተካከል የሚያግዙ ናቸው። በዚህ መጽሐፍ ንድፈ ሐሳብ ብቻ አይደለም፣ በተማሪዎች ዕድሜ የሚገባ ታሪክ፣ ውይይትና ተግባራዊ ምሳሌዎች ተካትተውበታል። ይህም ቃል ከተግባር ጋር ተያይዞ የሚቀርብ ትምህርት በልብ ይቀመጣል። ያስኩት መጽሐፍ የግብረ ገብ ትምህርት መጽሐፍ ነው። እሺ ብዙ ርዕሰ ጉዳዮች አሉ። ከነዛም ውስጥ የመልካም ባህሪ የሚል ርዕስ አለ። ይህን መልካም ባህሪ ርዕስ ስናይ ያው መልካም ባህሪ ማለት ለሌሎች ሰዎች ደግ ወይም ደግሞ ደግና አጋዥ ማለት ነው። በነዛም ውስጥ ብዙ ነገሮች እናያለን። ከነዛም ውስጥ ሐቀኝነት፣ እውነተኛነት፣ ታማኝነት፣ ተጠያቂነት፣ ራስን መግዛት ብዙ ነገሮች እናገኛለን። እንደ ምሳሌ ግብረ ገባዊ ሐቀኝነት ሐቀኝነት ማለት የአንድ ሰው ዋነኛ ሴት ሲሆን በድርጅቶቹ መካከል ያለው ወጥ የሆነ ባህሪ ማለት ነው። ከዚህ በመተግበር ለምሳሌ ያው እውነትን የመናገር
ሐቀኝ ተጠያቂነት ለሰራ ነው ስራ ኃላፊነት መውሰድ ማለት ነው። እንደ ግብረ ገብ ትምህርት የያዛቸው ይዘቶች አሉ። ለምሳሌ ኃላፊነታቸውን እንዴት መወጣት እንዳለባቸው፣ ታማኝ እንዴት መሆን እንዳለባቸው፣ ርህራሄን እንዴት መላበስ እንዳለባቸው፣ ትትናን እንዴት መላበስ እንዳለባቸው፣ ራስን መግዛት፣ መልካም ባህሪን እንዴት መላበስ ወይም ማዳበር እንዳለባቸው የሚያሳዩ የተለያዩ ይዘቶች አሏቸው ማለት ነው። ይህ የግብረ ገብ ትምህርት በክፍል ውስጥ ብቻ አልተገደበም። ተማሪዎች የተማሩትን በተግባር እንዲተገብሩ በቡድን ሥራ፣ በማህበራዊ አገልግሎትና በሌሎች የመከባበር እሴቶች ላይም ተፈጻሚ ነው። ትምህርቱ ከመጽሐፍ ገጽ ወደ ሕይወት ገጽ ተሻግሮ ለውጥ እያሳዩበት ነው። በተግባር ላይ ወደ መቀየር ረገድ በጣም እየሰራን ነው። ለምሳሌ ያው በንድፈ ሐሳብ እንዴት ማክበር እንዳለብን ብንማር መምህራን ትምህርት ቤት ውስጥ ሲገቡ ለመምህራን ክብር የመስጠትና ሰላምታ ተቀብሎ ሰላምታን የመመለስ ረገድ ላይ እየሰራን ነው። እንዲሁም ተማሪዎችን በመተባበር የወደቁን ተማሪ በማንሳት የተጎዳን ተማሪም እንደዛው ደግሞ ሄዶን በመጠየቅ ላይ እየሰራን ነው። የምንተገብረው ያው ግብረ ገብ ትምህርት ከተማርን በኋላ ከጓደኞቻችን ጋራ ይህን ትምህርት እያስታወስን መግባባት፣ ነገሮችን መፍትሄ በመስጠት በውይይት ለነገሮች ወይም ደግሞ ለችግሮች አለመደባደብ፣ አለመጣላት፣ ነገሮችን በመፍትሄ መግለጽ እንዳለብን ተምረናል። አሁን ለምሳሌ በክላስ ውስጥ የምናሳያቸው ድርጊት አሁን ለምሳሌ ታማኝነትን ወይም ርህራሄን ብንገልጽ ወይም ትትናን ብንገልጽ እንግዲህ ትትና ማለት ምን ማለት እንደሆነ አይተናል። ራሳቸውን ከሌሎች በላይ አድርገው መቁጠር እንደሌለባቸው፣ ለማንኛውም ሰው ክብር መስጠት እንዳለባቸው፣ መንገድ ላይ ታላላቅ አባቶቻቸውን ሊሆን ይችላል፣ አስተማሪዎቻቸውን ሊሆን ይችላል፣ መንገድ ላይ በሚያገኙበት ሰዓት ሰላምታ ሰጠው ማሳለፍ እንዳለባቸው፣ ሰዎች በተለያየ ችግር ውስጥ የወደቁ ሰዎችን አንስተው መርዳት እንዳለባቸው የሚያሳይ ነገር አለ። ከዚህ በፊት የነበረው በቲዮሪ የነበረውን ተግባር ላይ አፕላይ እያደረጉ ስርዓተ ትምህርቱን በደንብ በክፍል ውስጥ የሚማሩትን ለምሳሌ እንደ አብነት አካባቢያቸው መንከባከብ፣ ተፈጥሮ ምን ላይ ምንድን ነው የሚለውን ነገር በትክክል የሚያይበት ስለሆነ ስርዓተ ትምህርቱ ከተቀየረ በኋላ ለውጥ እያመጣበት ያለበት ሂደት ነው ያለው። ስለዚህ አፕላይ እያደረግነው ወይም እየተገበርነው ያለነው የዚህን የግብረ ገብ ትምህርትን ከንድፈ ሐሳብ ወደ ተግባር ነው። ልጆቹ በስነ ምግባር መታሸት አለባቸው። ግብረ ገብን ማወቅ አለባቸው። ኢቲክስን በደንብ መረዳትና መተግበር ይኖርባቸዋል። እሱን መሰረት አድርገን አሁን ላይ እየሰራን ያለነው ምንድነው? ትኩረት ተደርጎ በትምህርት ቤቱ በክበብ የስነ ዜጋና ስነ ምግባር ክበብ አላቸው። በክበብ እንዲታረሙ በትምህርት ቤት ራሱን የቻለ መዋቅር አለው። ለምሳሌ የዩኒት ሊደር አለ፣ እርሰ መምህር አለ፣ ምክትል እርሰ መምህር አለ። እነዚህ አካላት ከዲፓርትመንቶች ጋር ሆነው የልጆቹን ስነ ምግባር ወጣ ያሉትን ልጆች መምህራን ከክፍል እያወጡ ሲያመጡ እነሱ በምክር በመገሰጽና አስፈላጊም ከሆነ ፓኒሽ በማድረግ እንዲስተካከሉ የሚደረግበት አሰራር ስርዓት አላቸው። እሱን መሰረት አድርገን አሁን ላይ እንደ ድሮ ዝም ብለን ተቀምጦ ይማር ብቻ ብለን የምናስተምረው ተማሪ የለም። አሁን ካልተማረ ቀኑ ተቆጥሮ ወደ ቤቱ የሚመለስበት አግባብ ነው አሁን አሰራሩ ተዘርግቶ ያለው። ትምህርቱ ከንድፈ ሐሳብ ወደ ተግባር መሻገሩ በተማሪዎች መካከል አክብሮት ጨምሯል፣ ትብብር ተጠናክሯል፣ የሥነ ምግባር ችግር ተሻሽሏል። ተማሪዎች እርስ በርሳቸው መደጋገፍን ተምረዋል። መምህራንን በአክብሮት ማዳመጥና መታዘዝም ችለዋል። የሥነ ምግባር ትምህርት መሰጠት ከተጀመረ በኋላ በሥነ ስርዓት እማዬ ደህና ዋልሽ፣ ደህና ዋይ እማዬ፣ ምሳለ ወይ የበላበትን የማጠብ ምን ላግዝሽ የማለትን ባህሪ መሻሻል አይቸበታለሁ እና ጥሩ ነው ብዬ አምናለሁ። የሥነ ምግባር ትምህርት ይቀጥል፣ ጥሩ ነው መሰጠቱ ለዜጎች ይጠቅማል ብዬ አስባለሁ። እንደ ወላጅ ጥሩ እያሄድን ነው። ለምሳሌ ከትምህርት ቤት ውጭም እንዳለው በመንገድ ላይ ስንሄድ ሰዎችን የማክበር መንገድ ላይ ያለማቋረጥ አንድ እንግዳ እየሄደ ወይም ሽማግሌ ነገር እየሄደ ካለ እሱን የማክበርና ቅድሚያ የመስጠት ወላጆቻችንን የማክበር ከግብረ ገብ ትምህርት ከተጀመረ በኋላ በውጪ ከትምህርት ቤት ውጪ የምናደርጋቸው ነገሮች ተቀይረዋል። ማለትም በእድሜ የገፉ እናት አባቶችን፣ ትልልቆችን ኢቭን ትንንሽ እህት ወንድሞቻችንን ሳይቀር ክብር እንድንሰጥ አድርጎናል። በሰዎች ዘንድ ደግሞ ለራሳችን አመኔታ እንድናተርፍ አድርጎናል። እኔ እንደምመር የግብረ ገብ ትምህርትም ሙያ አዘል ትምህርቶችን መሰጠታቸው ተማሪዎች ቀጣይ የራሳቸው የሆነ ህይወት መምራት እንዲችሉ ያደርጋቸዋል። ለምሳሌ ከዚህ ውስጥ አስተማሪዎቻቸውን ክብር መስጠት፣
ከአስተማሪዎቻቸው በተጨማሪ የእርስ በርሳቸው መከባበር፣ መደጋገፍ፣ መረዳዳት፣ በጋራ መስራት ወዘተ የመሳሰሉትን ነገሮች ያሳያሉ። እንግዲህ ተማሪዎችን በስነ ምግባር ከማነጽ አንጻር በተለይ ግብረ ገብ ትምህርት ወሳኝነት አለው። ለምሳሌ በሰልፍ ስነ ስርዓት አርፍዶ በመምጣት በተለያዩ ዩኒፎርም የደንብ ልብስ አሟልቶ አለመምጣት የነበረውን ክስተት ሙሉ በሙሉ ከግብረ ገብ ትምህርት በኋላ ግን ልጆቹ በተለይ እርስ በርስ መከባበርን፣ መደማመጥን፣ በሀሳብ ውይይት ማድረግን እሱ የተቀየረበት ሂደት ስላለ የግብረ ገብ ትምህርት ወደ ተሻለ ደረጃ እያመራንበት ያለበት ሂደት አለ። ተማሪዎች ስነ ምግባር ፎከስ አድርጎ የሚሰራው ስነ ዜጋና ስነ ምግባር ትምህርት ነው እስካሁን ድረስ የነበረው። ወይም ደግሞ ከፍ አድርገን ከ9ኛ ክፍል በኋላ ሲቪክ ኤንድ ኢቲካል ኤዱኬሽን እያልን ስናስተምራቸው የነበረው ትምህርት ነው እና ይሄ ትምህርት ደግሞ ከ1ኛ ክፍል እስከ 4ኛ ክፍል አልነበረም። በሌሎች ትምህርቶች ተካቶ ስነ ምግባሩን ፎከስ አድርጎ ሳይሆን አጠቃላይ ማህበረሰብ መስተጋብርን ፎከስ አድርጎ ነው ሲሰጣቸው የቆዩ። አሁን ግን በዚህ በአዲሱ ካሪኩለም አሁን ላይ በተቀረጸው ካሪኩለም ራሱን ችሎ ግብረ ገብ ተብሎ በአዲስ ትምህርት ተዋቅሮ መጽሐፍ ታትሞለት ከ1ኛ ክፍል ጀምሮ እየተሰጠ ነው የሚገኘው ይሄ ትምህርት ማለት ነው እና ዝቅ ያሉትን ልጆች እንደመጠናቸው እንዳቅማቸው ስነ ምግባርን ወይም ደግሞ ግብረ ገብን ወይም ደግሞ ቅድም እንዳልነው የኢቲክስ ትምህርትን በምን መልክ መማር አለባቸው ተብሎ ተቀርጾ ነው እየተማሩ ያሉትና ከነበረው የተሻሻለበት አንዱ ዓላማ ምንድነው? ሳይማሩ የነበሩትን ህፃናት ወደ ማስተማር ማምጣቱ አንደኛው። ሁለተኛው ከነበረው የአሰራርና የካሪኩለም ሲስተም ከፍ ብሎ አድጎ ልጆችን ኢቫሉዌት በሚያደርግ ዘዴ ነው አሁን ላይ የተቀረጸው። የግብረ ገብ ትምህርት በትምህርት ቤት ብቻ መሰጠቱ የተማሪዎችን ስነ ምግባር በማሻሻል ረገድ ሚናው የጎላ ቢሆንም ወላጆች በቤት ውስጥ የሚያደርጉት ክትትልና ድጋፍ እጅግ ወሳኝ ነው። ያው እንግዲህ እኔ እንደ ወላጅ ሳስብ ልጆቹን የመከታተል ትምህርት ቤት እንኳን ሲመጣ ምን ለብሶ እንደመጣ ጸጉር አቆራረጡን ወንድም ይሁን ሴቷም ጸጉር አሰራሯን ምን ለብሳ እንደመጣች ተጋላጭ ለአደጋ የሚዳርግ ነው ወይ እዚህስ መጣው ጥሩ ትምህርት አግኝተው ይመለሳሉ ወይ የሚለውን ወላጅ እየተከታተለ ልጆቹን መላክ አለበት። ትምህርት ቤትም እየሄደ ማንኛውም ወላጅ ልጆቹን እንዴት ነው ልጄ በትምህርቱ እንዴት ነው ሳይጠራ ማለት ነው እየመጣ ትምህርት ቤት እየሄደ ልጄ እንዴት ነው ክትትሉ ማለት አለበት። እኔ አሁን የራሴ ልጅ እየሄድኩ ልጄ ትምህርት አቀባበሉ እንዴት ነው ልጄስ ትምህርት አቀባበሏ ሴቷንም እጠይቃለሁ ትምህርት አቀባበሏ እንዴት ነው ከነበረ የባህሪስ ችግር አለ ወይ እያለ ወላጅ እየመጣ ትምህርት ቤት ቢጠይቅ ጥሩ ነው ብዬ አስባለሁ። አሁን ከወላጆቻችን ጋር ያለን ግንኙነት ተማሪዎች በተለያየ ችግር በሚያሳዩን ችግር ወላጆቻቸውን እናስጠራለን። ምክንያቱም አሁን የሆነ ችግር ሲደርስባቸው ወይም ውጤት ቢዘቀዝቅባቸው ወይም ደግሞ የሆነ ነገር ቢያደርግባቸው አሁን ለምሳሌ ቢቀሩ ቀሪ የሚያበዙ ልጆች ሊኖሩ ይችላሉ። ስለዚህ የቀሩበት ምክንያት ምንድነው ብለ ከወላጅ ጋር ወላጅን በማስጠራት ችግሩን እየፈታን እንደሆነ የተማሪዎችን ስነ ምግባር ለማሻሻል ወላጆች ወሳኝ ሚና አላቸው። ወሳኝ ሚና ያላቸው ስንል አንደኛ በየጊዜው የምናደርገውን ነገር ክትትል የወላጆች ሚና ከፍተኛ ነው። ስለዚህ ወላጆች ችግር ከመፈጠሩ ብቻ ሳይሆን ቀጣይ ላይ የተማሪዎችን ስነ ምግባር እንዴት ማሻሻል ይቻላል ተብሎ ሲታመን በየጊዜው ወላጆች ሚና አላቸው። ሚናቸው ልጆቻቸውን ከትምህርት ቤት ወደ ቤት ሲመጡ ለምሳሌ መንገድ ላይ የሚገጥም አስቸጋሪ ነገሮች ካሉ እነሱን አብሮ የመከታተል የመደገፍ ስራ ይሰራል። ሁለት እሴቶችን ከትምህርት ቤት ማህበረሰብ ማውጣት፣ ለምሳሌ መከባበር ከትምህርት ቤት ግቢ ውጭም ይወጣል። ስለዚህ የትምህርት ቤት ማህበረሰብ ከትምህርት ቤት ውጭም ሲሆን በመከባበር በመነጋገር ችግሮችን በመፍታት የአካባቢ ማህበረሰብ አብሮ በመደጋገፍ ባህል ላይ ከፍተኛ ሚና አለው ማለት ነው። እነዚህ ካሪኩለምንም አፕዴት አደረግን ቀየርን፣ ወቅቱንም ዋጅተን የተለያዩ ተግባራትንም ብንሰራ እኛም ስልጠና ብንሰጥ ዋናው መጨረሻ ላይ ግን ልጆቹን ማብቃት ነው። ልጆቹን የማብቃት ስራ ደግሞ የአንድ ተቋም ስራ ብቻ አይደለም። ወላጅ የራሱ ማንዴት አለው። ትምህርት ቤት ላይ የተዋቀሩ ተቋም ሄራርኪ ጠብቀው የተቀመጡ አካላት አሉ። ወምቀት ስቦ የዲፓርትመንቶች በአሰራር ሂደት ተቋም ውስጥ ያሉት አካላት ከዛ ቀጥለን ደግሞ ወጣ ስንል መንግስት በራሱ ወይም ደግሞ ማህበረሰብ በራሱ ኃላፊነት የሚወስድባቸው ነጥቦች አሉ። ለምሳሌ ቤተሰብ ላይ ስንሄድ የተማሩትን ትምህርት ደብተራቸውን አገላብጠው የቤት ስራ እንዲሰሩ፣ እንዲያነቡ፣ ለትምህርት ፍቅር እንዲኖራቸው
የተለያዩ ከነሱ የተሻሉትን ሰዎች በማሳየት የትምህርትን ፍቅር እንዲያገኙ ማድረግ የሚቻልበት መንገድ መውሰድ ያለበት ወላጅ። ማህበረሰቡ ደግሞ በየመንገዱ ልጆች ወደ ትምህርት ቤት ሲሄዱ ትምህርታቸውን ትተው አላስፈላጊ ቦታ ላይ ሲውሉ ሁሉም የኔ ኃላፊነት አለብኝ ብሎ ወደ ቀለም ትምህርታቸው መዞር የሚችሉበትን ምክር ተግሳጽ መስጠት ያስፈልጋል። የግብረ ገብ ትምህርት ከንድፈ ሐሳብ ወደ ተግባር በመቀየር አርያ የሆነው ድልችባ አንደኛና መካከለኛ ደረጃ ትምህርት ቤት ያሳየው ልምድ ለሌሎች ትምህርት ቤቶችም መማሪያ ሊሆን ይገባል። ግብረ ገብነት ለኔ ብቻ ኃላፊነት ሰጠው አይደለም እያሰበኛሉ ማለት እየተረዳዳን ተማሪዎችን በስነ ምግባራቸው እንዲታነጹ ማድረግ ወይም ደግሞ ለሌሎች ሰዎች ክብር መስጠት ስለሆነ አንድ ሰው ግብረ ገብ መምህሩ ብቻ አይደለም ኃላፊነት እየወሰደ ያለ ከዚህ ትምህርት ቤት ማለት ነው። ሁላችንም በአጠቃላይ ከአስተዳደር ሰራተኞች ከርሰ መምህሮች በተጨማሪ አብረን በጋራ ስለምንሰራ ወጣ ያለ ባህሪ ያለውን ለማስተካከል እንሞክራለን። የመምህራንን ብቃት ከማሳደግና ከማሻሻል አንጻር ዘርፈ ብዙ ጠቀሜታዎች አሉት። ለምሳሌ እንዳብነት መምህራን የእርስ በርስ አቅም መገንባባት፣ አንደኛ የሌላኛውን ጋፕ የመሸፈን የመተጋገዝ፣ ስህተቶች ሲኖሩ በጋራ ቁጭ ብሎ መምከር ወይም ሌሰን ስተዲ ይባላል። ሌሰን ስተዲ ትልቁ ጥቅሙ የመምህራንን የእርስ በርስ መደጋገፍ ወይም የመማር ማስተማር ሂደት ማሻሻል ነው። ሁለተኛው የመምህራን የተለያዩ ስልጠናዎች ማዘጋጀት ነው። ወርክሾፖች አሉ። በተማሪዎች ስነ ምግባር ዙሪያ ላይ ምን እናድርግ አይነት ወርክሾፖች ስላሉ መምህራን በዛ ልክ አቅማቸውን ያሳድጋሉ። የስልጠና ሂደቱ ምንድነው? ክልሉ ራሱ የሚያዘጋጅልን ስልጠናዎች አሉ። ካሪኩለሙን መሰረት አድርጎ የመማር ማስተማሩን የበለጠ አፕ እንዲያደርጉ መምህራን ክረምት ላይ ስልጠና ይሰጣቸዋል። ባለፈው ስልጠና ሰጥተናል። የዛሬ ዓመትም ስልጠና ሰጥተናል። ክረምቱ አልፏቸው አያውቅም። እየተመለመሉ የገቡ ስልጠና ይወስዳሉ። ከዛ በተጨማሪ እንደኛ ከተማ አስተዳደር ደግሞ ከተማው የኛ መምሪያ ከዩኒቨርሲቲዎች ጋር እጅና ጓንት ሆኖ የሚያስፈልጉ አጫጭር ስልጠናዎችን በአመት 3-4 ባለፈው አመት ሰጥተናል። በዚህ አመት 2 ሰጥተናል እና የሚፈለገውን ሙሉ በሙሉ በረጅም አብቅተን ባንሰጣቸውም አጭር በሆነ ሲዝን ግን ማግኘት ያለባቸውን የእውቀት እና የክህሎት ሲስተማቸውን አፕዴት እንዲያደርጉና ካሪኩለሙ ካለበት ነባራዊ ሁኔታ የደረሰበትን እያሳየን መምህራን እውቀታቸውን ከፍ ማድረግ እንዲችሉ ስልጠና እንሰጣቸዋለን። ስርዓተ ትምህርቶች በተማሪዎች ስነ ምግባር ላይ አዎንታዊ ተጽዕኖ ቢኖራቸውም አሁንም ያሉትን ክፍተቶች በመለየት ማሻሻልና ይዘቶችን ማካተት ተገቢ ነው። እኔ ጠንካራ ጎን አለው ብዬ የማስበው አዲሱ ካሪኩለም አሁን ካታች ካሉት የግብረ ገብ ትምህርት መሰጠቱ አንዱ ተማሪዎች በስነ ምግባራቸው የታነጹና ለሌሎች ሰዎች ክብር እንዲሰጡ ያደርጋቸዋል። ሁለተኛ ወደ ላይ ወዳሉት ስንሄድ ደግሞ ሲቲ ወይም ሙያ ትምህርት ብለው የሚቀበሉት ቀጣይ እነሱ የመንግስትን ስራ ብቻ መጠበቅ እንደሌለባቸው በማንኛውም የሙያ ዘርፍ መሰማራት እንዳለባቸው ስራን ትልቅ ነው ትንሽ ነው ሳይሉ መስራት እንዳለባቸው የሚያሳዩ የትምህርት ዘርፎችን ማካተቱ ለተማሪዎች ውጤታማ ወይም ስኬታማ ያደርጋቸው ብዬ አስገምታለሁ። እንግዲህ ትምህርት በጋራ የሚሰራ ጉዳይ ነው። በጋራ ሲሰራ ቅንጅታዊ ስራ ያስፈልጋል። ቅንጅታዊ ስራው በየጊዜው በተለይ ስርዓተ ትምህርቱ ላይ የሚታዩ ችግሮች ካሉ መምህራን መጽሐፍ ይገመግማሉ። መጽሐፍ በሚገመግሙበት ስራ ቶሎ ብሎ ወደ ተግባር ቀይሮ የተነሱትን ሀሳቦች አሻሽሎ ስርዓተ ትምህርቱ ላይ በደንብ መስራት ያስፈልጋል። ከዚህ በፊት የነበረው የስነ ዜጋና ስነ ምግባር ይዘት አለ፣ አሁን ያለበት ይዘት አለ። በፊት 12 ሴቶች ነበሩ፣ አሁን እነዛ ሴቶች የወረዱበት ሂደት አለ። ስለዚህ ቢቻል ይዘቱን ማሳደግ ቢቻል እሴቶቻቸውን በተለይ የሀገር ፍቅር በየጊዜው እያደገ የሚመጣበትን ካሪኩለሙ ላይ ማካተት ያስፈልጋል። አንድ የተዘጋጀ ካሪኩለም ሁሌም አይቆይም። በየጊዜው አፕዴት ማድረግ፣ በየጊዜው ማሻሻል፣ በየጊዜው ከወቅቱ ጋር ማገናዘብ የሚያስፈልግበት ሂደት አለ። ትምህርት ቤት ውስጥ እያሉ ልጆች መታረም ባለባቸው ልክ ኃላፊነት ወስዶ መልካም እርማትን ማድረግ ያስፈልጋል። መምህራንም ርዕሰ መምህራንም ሊደሮችም አጠቃላይ በትምህርት ካሪኩለም ውስጥ ያሉ ወምቀት ስቦ ሱፐርቫይዘርን ጨምሮ ኃላፊነቱን መውሰድ ይጠበቃል። እኛ ደግሞ እንደ መምሪያ በላይ ሆኖ ኮች ማድረግ የሚያስፈልገውን ግብአት ከነሱ አቅም በላይ ከትምህርት ቤት አቅም በላይ የሆነውን ግብአት ማሟላት ከሌሎች ኤንጂኦዎችና ግብረሰናይ ድርጅቶች ግለሰቦችም ጋር ሆኖ ተገናኝቶ የሚያስፈልጉ ችግሮችን መፍታት በዚህ አይነት ግንኙነት ከመንግስትም ጋር ሆኖ ካሪኩለሙን ብቻም ሳይሆን አሰራር ሂደቱን የግቢ ድረገጹን የመማር ማስተማር ሂደቱን አጠቃላይ የፈተና ምዘና ሲስተሙን አጠቃላይ የአሰራር ሂደቱን መሰረት አድርገን መውሰድ ያለብን ኃላፊነት ምን ወስድ ከሆነ ልጆቹ የማይበቁበት ምንም ምክንያት የለም የሚል እምነት አለኝ በራሴ በኩል።
ተመልካቾቻችን በዛሬው የአስኳላ መሰናዷችን በአዲሱ ስርዓተ ትምህርት የተካተቱ የትምህርት አይነቶች ከትምህርት አሰጣጡ በተጨማሪ ደግሞ በተማሪዎች የስነ ምግባር ለውጥ ላይ ምን አይነት አስተዋጽኦ አላቸው፣ እንዲሁም ደግሞ ይህ አዲሱ ስርዓተ ትምህርት ከተቀረጸ በኋላ ተማሪዎች በክፍል ውስጥ ከንድፈ ሀሳብ በተጨማሪ ደግሞ እንዴት ይተገብሩታል የሚለውን ሀሳብ ከተማሪዎች ከወላጆችና እንዲሁም ደግሞ ከመምህራን ጋር እያነሳን ነበር ቆይታ ያደረግነው። ሌሎች የአስኳላ መሰናዶቻችን ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።